ዮሐንስ መጽሐፍ ከመጽሐፎች ሁሉ ውስጥ ወንጌላቶች መካከል በጣም የሚለይ በኢየሱስ አዳኝነትና ኢየሱስ ሕይወት በመሆኑ በኢየሱስ ብቻ የሚያተኩር መጽሐፍ ነው። ይሄ ዮሐንስ ላይ የተጻፈው ወንጌል ሌላኛው ወንጌላቶች ሶስቱ ወንጌል ላይ አታገኙ እና በጣም የሚለይ መጽሐፍ ነው። መጠመቁ ነው ደግሞ ኢየሱስን ራሱ የጠመቀው ሰው ይሄንን መጽሐፍ የጻፈው ኢየሱስ ጌታ ነው እና ኢየሱስ ያለበትን የኢየሱስን ሕይወት እንደ ሌሎች ርቀት ታሪክ አይደለም የሚጽፈው። በትክክል የተጨበጠው እዛ ቦታ የነበረው ነገር የጻፈው ደግሞ የትኛው ቦታ ላይ ሄዳችሁ ሲታዩ አልተደገመም። እሱ ጋር ብቻ ዮሐንስ ወንጌል ላይ ያለው መጽሐፍ ሌላ ቦታ አታገኙ። ዮሐንስ ብቻ ላይ እና በጣም በኢየሱስ ላይና ኢየሱስ ምን ሊያደርግ እንደመጣ ለማን እንደመጣ ማንን ሊያነሳ እንደመጣ በጣም በኢየሱስ አመጣጥ ላይ የሚያተኩር መጽሐፍ ነው እና ይሄ ክፍል ኢየሱስ እንግዲህ በማይገባ ቦታ ላይ የተቀመጠበት ምዕራፍ ነው። ኢየሱስ አንዳንድ ሰዎች ዛሬ በደንብ ድምፅ አለ ኢየሱስ ጌታ እና ሳምራዊና አይሁድ ከተማቸው ትንሽ ይገናኛሉ። የሳማርያውያን ከተማና አይሁድ ይገናኛሉና አይሁዶች ምን ይሆናሉ? ወደ ሰማርያ ከተማ ሲሄዱ ዞሮ ይሄዳሉ። ወደ ሰማርያ አይገቡ፣ ወደ ሰማርያ ከተማ አይገቡ። ኢየሱስ ጌታ ቀጥተኛው መንገድ እዚህ ጋር ካለ እነሱ ይሄን ነው ሰማርያውያን ከተማ ላለመግባት በዛኛው ወይ ትራንስፖርት ከፍሎ ሌላኛው ከተማ ዞሮ ማለት ይሄን ያህል አይሁድና ሰማሪዎች መካከል በጣም ማንም መጥቶ ሊያገናኝ የማይችለው ርቀት በመካከላቸው። አይሁዶች በሌሎች በራሳቸው እይታ በጣም ጻድቅ ናቸው። ሰማርያውያን ደግሞ በጣም የተጠሉ ናቸው። ኢየሱስ ጌታ ነው። ሰማርያውያን ያውቃሉ የእግዚአብሔርን ቃል፣ የድሮ ታሪኮችን ያውቃሉ፣ ሕጎችን ያውቃሉ። በድሮ ታሪክ ላይ ራሳቸውን ያሰሩና አሁን የመጣው መሲህ የማይቀበሉ ናቸው። ነገር ግን መሲህ እየጠበቁ አይቀበሉም። መሲህ መጥቷል፣ እየጠበቁ ነው።